ዘውዲ አርያ በ1970ዎቹ እንደ አውሮፓ አቆጣጠር በጣሊያን ሲኒማ ውስጥ ከፍተኛ ዝናን ያተረፈች ተጽዕኖ ፈጣሪና ዝነኛ ኢትዮጵያዊ ተዋናይትና ፊልም አዘጋጅ ናት። በትውልድ ኢትዮጵያዊት ብትሆንም የኪነ ጥበብ ስራዎቿና ስኬቶቿን ያስመዘገበችው በዋናነት በጣሊያን ሀገር ነው። ስለ ዘውዲ አርያ ማወቅ የሚገቡን ዋና ዋና ነጥቦች የሚከተሉት ናቸው። ዘውዲ አርያና ኢትዮጵያዊነት ስገልጽ በወቅቱ ኤርትራ የኢትዮጵያ አካል ስለሆነች ብቻ መሆኑን ግምት ውስጥ አስገቡልኝ። ትውልዷ ዘውዲ አርያ የተወለደችው እንደ አውሮፓ አቆጣጠር በ1951 በኢትዮጵያ፣ አንዳንዶች በአስመራ ይላሉ። የፌዴሬ የቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ የቅርብ ዘመዷ ያክስት ልጅ እንደሆነች ይነገራል። የውበት ንግሥት ወደ ጣሊያን ከማቅናቷ በፊት በ1969 ዓ ም እንደ አውሮፓ አቆጣጠር ነው የሚስ ኢትዮጵያ የውበት ውድድር አሸናፊ ነበረች። ጉዞ ወደ ሮም በውበት ውድድሩ ካሸነፈች በኋላ የፊልም ስራ ዕድሎችን ፍለጋና ትምህርቷን ለመቀጠል ወደ ጣሊያን ሮም አቀናች። በዚያውም በፍጥነት በሞዴሊንግ እና በንግድ ማስታወቂያዎች ላይ መታየት ጀመረች። ዘውዲ አርያ በጣሊያን ሲኒማ ውስጥ በወቅቱ ተፈላጊ ከነበሩት ጥቁር ተዋናዮች መካከል አንዷ ነበረች። የመጀመሪያ ስራዎቿ በዳይሬክተር ሉጂ ስካኒ ላራ ጋዛን ዶላ ፓይን ምናምን 1972 እና ላራ ጋዛ ፎርዚ 1973 በተባሉ ፊልሞች ላይ የተጫወተችው ዋና ገጽ ባህሪ ከፍተኛ ትኩረትን ሳበላት። ታዋቂው ፊልሟ ይበልጥ በዓለም አቀፍ ደረጃ እንድትታወቅ ያደረጋት ግን እንደ አውሮፓ አቆጣጠር በ1976 የተሰራውና በአውሮፓ ትልቅ ስኬት ያገኘው ኤል ሲኞር ሮቢንሰን ሞስትሮሶ ኪና ፊልቴሬ ሚስተር ሮቢንሰን የተሰኘው ኮሜዲ ፊልም ነው። በዚህ ፊልም ላይ ቬነርዲ አርብ ፍራይዴይ የተባለችውን ገጸ ባህሪ በመወከል ከታዋቂው የጣሊያን ኮሜዲያን ፓውሎ ቪላጆ ጋር አብራ ሰርታለች። እኛ ኢትዮጵያኖች ደግሞ የምናውቃት ይሄ እዚሁ ፊልም ላይ ሊሆን ይችላል አንኮራ አንኮራ እያለች የሰራችበት ድገመኝ ነው አሉ እና እንደዛ ሰርታለች። ከትወና ወደ ፊልም አዘጋጅነት ዘውዲ በትወና ብቻ አልተወሰነችም። ከታዋቂው የፊልም አዘጋጅ ፍራንኮ ክሪስቶልዲ ጋር ትዳር ከመሰረተች በኋላ ወደ ፊልም ፕሮዳክሽን አዘጋጅነት ተሸጋገረች። ባለቤቷ ፍራንኮ ክሪስቶልዲ እንደ አውሮፓ አቆጣጠር በ1992 ዓ.ም ከዚህ ዓለም በሞት ከተለየ በኋላ ዘውዲ የፊልም አዘጋጅነት ስራዋን በስፋት ቀጥላለች። በጣሊያን ሲኒማ ውስጥ የራሷን የፊልም ማዘጋጃ ኩባንያ በመምራት በርካታ ተሸላሚ ፊልሞችንና የቴሌቪዥን ድራማዎችን አዘጋጅታለች። ከጥበብ ስራዎቿ ባሻገር ዘውዲ አርያ በተለይ በጣሊያንና በዶሚኒካን ሪፐብሊክ አካባቢዎች ወጣቶችና ሴቶችን በሥነ ጥበብ ዘርፍ እንዲሰለጥኑና ራሳቸውን እንዲችሉ የሚረዱ ማኅበራትና ሰብአዊ ስራዎችን በመደገፍ ትታወቃለች። በአጠቃላይ ዘውዲ አርያ በዓለም አቀፍ የፊልም ኢንዱስትሪ በተለይም በአውሮፓ ስሟን በጉልህ ማስፈር የቻለች የኢትዮጵያን ስም በወቅቱ በሆሊውድና በሮም ሲኒማ መድረኮች ላይ ያስጠራች ታሪካዊ ሰው ናት።